በቂ ገንዘብ ቢኖረኝ ኖሮ የራሴን ቢዝነስ ከፍት ነበር እያለች ታስባለች። እህታችን ህልሟን ተከትላ የከፈተችው ቢዝነስ እንዳሰበችው እየሄደላት አይደለም። ትንሽ ተጨማሪ ብር ቢኖረኝ ኖሮ ቢዝነሴን አሳድግ ነበር ብላ ታስባለች። እሱም ነጋዴ ነው። ደንበኞቹን በአሮጌ ስልኩ ምክንያት በማጣቱ ክፉኛ ተናዷል። ወንድማችን ታታሪ ሰራተኛ ነው። ዛሬ ግን አስቸኳይ ብር አስፈልጎታል። የደሞዙም ቀን በመዘግየቱ የፈለገውን ገንዘብ ሊያገኝ አልቻለም። ሐሳብ አይግባችሁ፣ ሲንቄ ባንክ የሁሉንም ችግር የሚፈታ መፍትሄ ይዞላችሁ መጥቷል። በወቤ ብድር ሰርቪስ ከቴሌብር ሱፐር አፕ መተግበሪያ ጋር በጋራ በመሆን የተመቻቸ የብድር አገልግሎት ሲሆን አዲስ ቢዝነስ ለመጀመርም ሆነ ያለንን ቢዝነስ ለማስፋፋት በተጨማሪም ስልካቸውን ለመቀየር ለሚፈልጉ ሰዎች ዘመናዊ ስማርትፎኖችን በብድር መልክ ያዘጋጃል። እንዲሁም ለግለሰቦች ደሞዛቸውን በሲንቄ ባንክ ሲቀበሉ እስከ 1 ሚሊዮን ብር ድረስ ብድር ያመቻቻል። ስለዚህ አሁኑኑ የሲንቄ ባንክ ወቤ አገልግሎቶች ተጠቃሚ ይሁኑ። እድገቱን ከዚህ ጀምሩ። ሲንቄ ባንክ በአንድነት ወደ ስኬት። ሲንቄ ባንክ የኢትዮጵያ ቴሌቪዥን የስፖርት ዜናዎቻችን የክብር አጋር ነው። ከልብ እናመሰግናለን። እንደምን ዋላችሁ ተመልካቾች። ወደ ሰዓቱ የስፖርት ዜናዎች እናልፋለን። ከዜናዎቹ ጋር ደግነት መኩሪያ ነኝ። ኢትዮጵያ ንግድ ባንክ ከ20 ዓመት በታች አትሌቲክስ ሻምፒዮና አጠቃላይ አሸናፊ ሆነ። ባለፉት 7 ቀናት በድሬዳዋ ከተማ ሲካሄድ የቆየው የኢትዮጵያ ከ20 ዓመት በታችና ከ18 ዓመት በታች አትሌቲክስ ሻምፒዮና ዛሬ በይፋ ተጠናቋል። በናይጄሪያ ለሚደረገው የእድሜ እርከን ውድድር ኢትዮጵያን የሚወክሉ አትሌቶችን መምረጥና የውድድር እድል መፍጠርን ዓላማው አድርጎ በተካሄደው መድረክ ከ1100 በላይ አትሌቶች ተሳታፊ ሆነውበታል። ዛሬ በመዝጊያው ዕለትም በርካታ የፍጻሜ ውድድሮች ተደርገዋል። ኢትዮጵያ ንግድ ባንክ በ248 ነጥብ ከ20 ዓመት በታች አጠቃላይ አሸናፊ ሆኗል። መቻል ሁለተኛ ደረጃን ይዞ ሲያጠናቅቅ ኢትዮ ኤሌክትሪክ ሶስተኛ ሆኖ ጨርሷል። ከ18 ዓመት በታች ደግሞ ኢትዮጵያ ስፖርት አካዳሚ በ279 ነጥቦች በበላይነት አጠናቋል። ጥሩነሽ ዲባባ አካዳሚ ሁለተኛ፣ ኦሮሚያ ክልል ደግሞ ሶስተኛ ደረጃን ይዘው አጠናቀዋል። የኢትዮጵያ አትሌቲክስ ፌዴሬሽን ምክትል ፕሬዝዳንት አትሌት መሰረት ደፋር ባለፉት 7 ቀናት በተካሄደው የታዳጊዎች ውድድር የተሳካ እንደነበር ገልጻ እየተስተዋለ ያለውን የእድሜ ተገቢነት ችግር ለማስተካከል እንደሚሰሩም ለኢትዮጵያ ቴሌቪዥን ተናግራለች። በዚህ ውድድር እንግዲህ ከ20 ዓመት በታችና ከ18 ዓመት በታች ናይጄሪያ ለሚካሄደው የአፍሪካን ወጣቶች ላይ የሚሳተፉን አትሌቶች ለመምረጥ ነው እዚህ ውድድሩን ያደረግነው። በዚህ ውድድር ላይ እንግዲህ ስኬታማ ነው ብዬ ነው ማስበው። አንደኛ የትራኩ ሁኔታ በጣም ጥሩና ስታንዳርዱን የጠበቀ ትራክ ነው ያገኘነው ድሬዳዋ ላይ። አትሌቶቹም በጣም ጥሩ ሰዓት እንዲሮጡ የሚያግዝ አየር ላይ ነው የሮጡት። ስለዚህ ብዙ ወጣቶችን አይተናል። ብዙ ለነገ ተስፋ የሚሆኑ በተለይ በረጅም ርቀት በአጭር ርቀት ላይም ራሱ በጣም ጥሩ የሚባሉ አትሌቶችን አይተናል። እንግዲህ እንደ ሀገር በጣም ጥሩ ውድድርን አድርገናል። በተቻለ መጠን ይሄንን ነገር ለማስቀረት መጀመሪያ የፋይዳ መታወቂያ በጣም ይረዳናል ብለን እናስባለን። ካሁን በኋላ አንድ የተመዘገበ አትሌት ሁለተኛ ጊዜም ወይ ፓስፖርት ማታወቂያ እንኳን ቢቀይር በዛ በፋይዳ መታወቂያ ስለሚያዝ ይሄንን ነገር እሱ በጣም ይጠቅመናል ብለን እናስባለን። ሌላው ነገር ግን ያው እድሜያቸው ያለፈ ሲወዳደር ከታች ያሉትን በጣም ነው የሚጎዳው። እነሱ እድል ሲያጡ ደግሞ የሚቀጥለው ከ2 ዓመት በኋላ እነሱም ሌሎችን ነው የሚጎዱ። ስለዚህ እኛም ደግሞ እንደ ፌዴሬሽን እድሜያቸው ያለፉ ቢያልፉ እንኳን አይተን ውድድሩን እውነተኛ ታዳጊዎች የሚሮጡበትን ነገር ለማመቻቸት ነው የምንጥረው። ዘገባው የባልደረባችን አንተነህ ሲሳይ ነው። በኢትዮጵያ ፕሪሚየር ሊግ 32ኛ ሳምንት ትላንት የመጨረሻ 2 ጨዋታዎች ሲደረጉ ሐዋሳ ከተማ መቻልን አሸንፏል። ፋሲል ከነማ ከመቀለ ሰባ እንደርታ ደግሞ አቻ ተለያይተዋል። ትላንት ቀዳሚ በነበረው መርሃ ግብር ሐዋሳ ከተማ መቻልን 3-1 በማሸነፍ ደረጃውን ሲያሻሽል አሊ ሱሌማን፣ ተባረክ ፋሞና አቤኔዘር ዮሐንስ ለሐዋሳ 3ቱን ግቦች አስቆጥረዋል። ምንይሉ ወንድሙ ደግሞ የመቻልን ብቸኛ ግብ በፍጹም ቅጣት ምት ማስቆጠር ችሏል። ሐዋሳ ከተማ ትላንት ማሸነፉን ተከትሎም ነጥቡን 41 በማድረስ ከወራጅ ቀጠናው በሚገባ ርቆ 9ኛ ደረጃ ላይ መቀመጥ ችሏል። ፋሲል ከነማ ከመቀለ ሰባ እንደርታ ትላንት 12 ሰዓት ላይ ያደረጉት ጨዋታ ደግሞ አንድ አቻ በሆነ ውጤት ተጠናቋል። ለመቀለ ሰባ እንደርታ ቦና አሊ ግብ አስቆጥሮ 1-0 ሲመራ ቢቆይም ኢዮብ ማቲያስ ለፋሲል ከነማ የአቻነት ግብ አስቆጥሮ ጨዋታው አንድ አቻ ተጠናቋል። ፋሲል ከነማ በውድድር ዓመቱ 14ኛ የአቻ ውጤቱን አስመዝግቦ በ38 ነጥቦች 13ኛ ደረጃ ላይ ተቀምጧል። መቀለ ሰባ እንደርታ ደግሞ በ34 ነጥቦች ወራጅ ቀጠና 15ኛ ደረጃ ላይ ተቀምጧል። ሊጠናቀቅ 4 ሳምንታት ብቻ በቀሩት የኢትዮጵያ ፕሪሚየር ሊግ 33ኛ ሳምንት መርሃ ግብሮች ከነገ ጀምሮ ይደረጋሉ። የካፍ ቻምፒዮንስ ሊግ ፍጻሜ የመልስ ጨዋታ ዛሬ ምሽት 2 ሰዓት ላይ ይደረጋል።
የደቡብ አፍሪካው ማሜሎዲ ሰንዳውንስ እና የግብፁ ፒራሚድስ ደግሞ የፍጻሜው ተፋላሚዎች ናቸው። ሁለቱ ክለቦች ከሳምንት በፊት በደቡብ አፍሪካ ፕሪቶሪያ ያደረጉትን የመጀመሪያ ጨዋታ አንዳቻ ነበር ያጠናቀቁት። ማሜሎዲ ሰንዳውንስ በመጀመሪያው ጨዋታ እስከ 94ኛው ደቂቃ ጭማሪ ሰዓት ድረስ 1-0 እየመራ ቢቆይም በጨዋታው መገባደጃ በተቆጠረበት ግብ ነበር አቻ የተለያየው። የደቡብ አፍሪካ ፕሪሚየርሺፕ ሻምፒዮኑ ማሜሎዲ ሰንዳውንስ ሁለተኛውን የካፍ ቻምፒዮንስ ሊግ ዋንጫ ከ8 ዓመታት በኋላ ለማሳካት ይጫወታል። ክለቡ እንደ አውሮፓውያን አቆጣጠር 2016 ላይ ሻምፒዮን እንደነበር ይታወሳል። ፒራሚድስ በካፍ ቻምፒዮንስ ሊግ ፍጻሜ ሲደርስ ለመጀመሪያ ጊዜ ነው። በካይሮ የሚደረገውን የፍጻሜ ጨዋታ ሶማሊያዊ ኦማር አብዱል ከድር በዋና ዳኝነት ይመሩታል ተብሏል። በዝርዝር ወደምንመለከተው ጉዳያችን ስናልፍ የአውሮፓ ቻምፒዮንስ ሊግን እንመለከታለን። የፈረንሳዩ ክለብ ፓሪስ ሰን ጀርማ ኢንተር ሚላንን በአውሮፓ ቻምፒዮንስ ሊግ ፍጻሜ 5-0 በማሸነፍ በታሪኩ የመጀመሪያውን ዋንጫ አነሳ። የፓሪሱን ክለብ በወጣቶች ስብስብ ለታሪካዊ ድል ያበቁት አሰልጣኝ ሉዊስ ኤንሪኬ ከሁለት ክለቦች ጋር በአንድ የውድድር ዓመት የሶስትዮሽ ድል ያሳኩ ሁለተኛው አሰልጣኝ ለመሆን በቅተዋል። ተጨማሪውን አብረን እንከታተል። በአውሮፓ ቻምፒዮንስ ሊግ ፍጻሜ አዳዲስ አሸናፊዎችን የሚያበስረው ሙኒክ አሊያንዝ አሬና ስታዲየም ትላንት ምሽትም ሌላ አዲስ ባለ ታሪክ ክለብ አሸናፊ አድርጓል። ከ32 ዓመታት በፊት ማርሴይ ኤሲ ሚላንን እዚህ ስታዲየም ላይ 1-0 አሸንፎ ዋንጫውን በማንሳት የመጀመሪያው የፈረንሳይ ክለብ ሲሆን ትላንት ምሽት ደግሞ ፓሪስ ሰን ጀርማ ኢንተር ሚላንን 5-0 በመርታት በታሪኩ የመጀመሪያ የአውሮፓ ቻምፒዮንስ ሊግ ዋንጫውን ሲያሳካ የመድረኩ አሸናፊ ሁለተኛው የፈረንሳይ ክለብም ለመሆን በቅቷል። የፓሪሱ ከበርቴው ክለብ አጥብቆ የሚፈልገውንና ክብሩ የሚመጥነውን ትልቁን ዋንጫ በፍጻሜው ትላንት ምሽት ኢንተር ሚላንን 5-0 በመርታት ሲያሳካ በመድረኩ ታሪክም በፍጻሜው በሰፊ የግብ ልዩነት የተጠናቀቀ የመጀመሪያው ጨዋታ ለመሆን በቅቷል። የ19 ዓመቱ ዲዛይዶዌ በምሽቱ ጨዋታ 2 ግቦችን አስቆጥሮ አንድ አመቻችቶ ሲያቀብል በመድረኩ ፍጻሜ ይህንን ያደረገ በዕድሜ ትንሹ ተጫዋች ሆኗል። አሽራፍ ሀኪሚ፣ ኪቪች ክቫራትስኬሊያና ተቀይሮ የገባው ሌላኛው ወጣቱ ሴኒ ማዩሉ ለፓሪሱ ክለብ ቀሪዎቹን ግቦች አስቆጥረዋል። የወጣቶች ስብስብ ፓሪስ ሰን ጀርማ ልምድ ካላቸው የኢንተር ሚላን ተጫዋቾች በአማካይ የ5 ዓመት ከ146 ቀናት የዕድሜ ልዩነት የነበራቸው ሲሆን በፍጻሜው ጨዋታ ሜዳ ላይም ዕድሜያቸው የገፋው የኢንተር ሚላን ተጫዋቾች የወጣቶቹን ስብስብ ለመቋቋም ተቸግሮ አሊያንዝ አሬና ላይ ፍጹም የበላይነት ተወስዶበታል። እንደ አውሮፓውያን አቆጣጠር 2022 ሐምሌ ወር ላይ የፓሪሱን ክለብ የተረከበው ስፔናዊ ታክቲሻን ሉዊስ ኤንሪኬ ኮከቦችን ሊዮኔል አንድሬስ ሜሲን፣ ኔይማር ጁኒየርን እና በቅርቡ ደግሞ ኪሊያን ምባፔን ከክለቡ አሰናብተው በወጣቶች የገነቡት ቡድን ውጤታማ አድርጓቸዋል። ግቡን በንቃት የሚጠብቀውና የተለየ የውድድር ዓመትን ካሳለፈው ግብ ጠባቂው ከጃንሉጂ ዶናሩማ ጀምሮ በአንጋፋው ማርኪኒዮስ፣ አሽራፍ ሀኪሚ፣ ፓኮና ኑኖ ሜንዴስ የሚመራው የተከላካይ ክፍል ግቦችን በቀላሉ የማያስተናግድ ሲሆን የማይሰበረው የአማካይ ክፍሉ ደግሞ በቪቲና፣ ጆዋኔቤስ እና ፋቢያን ሩይዝ እየተመራ ልዩነት ፈጣሪ ሆኖ ዘልቋል። በኦስማን ደንበሌ፣ ኪቪች ክቫራትስኬሊያና ዲዛይዶዌ የሚመራው የፊት መስመር ጥምረት ደግሞ ለተጋጣሚ ተከላካዮች ራስ ምታት ሆኖ እነሆ የፓሪሱን ክለብ ባለ ታሪክ አድርጎታል። ኳታራውያን የክለቡ ባለ ሀብቶችም ከ15 ዓመታት ትዕግስት በኋላ አጥብቀው የሚፈልጉትን ክብር አሳክተዋል። የፓሪስ መለያ የሆነው ኤፍል ታወር በክለቡ አርማ አሸብርቆ ያመሸ ሲሆን ፓሪስም በደጋፊዎች ደስታ ስትናጣ አምሽታለች። አሰልጣኝ ሉዊስ ኤንሪኬም የፓሪሱን ክለብ አዲስ ታሪክ እንዲሰራ ከማድረግ ባለፈም በግላቸው የራሳቸውን ታሪክ አስቀምጠዋል። ከሌላኛው ስፔናዊ አሰልጣኝ ፔፕ ጓርዲዮላ በመቀጠል ከሁለት ክለቦች ጋር የአውሮፓ ቻምፒዮንስ ሊግ ዋንጫን ጨምሮ የሶስትዮሽ ድል ያሳኩ ሁለተኛው አሰልጣኝ ለመሆን በቅተዋል። ከሁለት የተለያዩ ክለቦች ጋርም ትልቁን የአውሮፓ ቻምፒዮንስ ሊግ ዋንጫን በማሳካት በታሪክ ከ6 አሰልጣኞች መካከል አንደኛው ለመሆን በቅተዋል። ከ6 ዓመታት በፊት ሴት ልጃቸውን ዣናን በካንሰር ምክንያት ያጡት አሰልጣኝ ሉዊስ ኤንሪኬ በክለቡ ደጋፊዎች በስታዲየም ምሽት ታስባለች። አሰልጣኝ ሉዊስ ኤንሪኬም ልጄ በአካል እዚህ ባትሆንም ሁልጊዜም አብራኝ ናት፣ በደስታ ከኛ ጋር ናት ሲሉ ከድሉ በኋላ አስተያየታቸውን ሰጥተዋል።
የቻምፒዮንስ ሊግ ድላቸውን በተመለከተም ፓሪስን ከረገጥኩበት ቀን ጀምሮ ትልልቅ ድሎችን ማሳካት እፈልግ ነበር። ፓሪስ ሰን ጀርመን ይህንን ዋንጫ አለማሸነፉ ደግሞ የበለጠ ይህንን ህልማችንን እንድናስብ አድርጎናል። ይህንንም ማሳካት የሚችል ስብስብ እንዳለን አስብ ነበር። ያሰብነውንም አድርገን ለፓሪሳውያን ትልቅ የደስታ ምንጭ በመሆናችን ደስተኛ ነኝ ብሏል አሰልጣኝ ሉዊስ ኤንሪኬ ከድሉ በኋላ። ከሁለት ዓመት በፊት በአውሮፓ ቻምፒዮንስ ሊግ በፍጻሜው በማንቸስተር ሲቲ ተሸንፈው ዋንጫውን ያጡትና የሴሪያውን ክብር በአንድ ነጥብ ልዩነት በናፖሊ የተነጠቁት የኢንተር ሚላኑ አሰልጣኝ ሲሞኔ ኢንዛጊ በበኩላቸው ለተጫዋቾች ትልቅ ክብር ይገባቸዋል፣ የሚችሉትን ሁሉ አድርገዋል፣ ስለ ወደፊቱ ግን መናገር አልፈልግም ሲሉ በቀጣይ የዓለም ክለቦች ዋንጫ ኢንተር ሚላንን ስለመምራታቸውም ማረጋገጫ እንደሌላቸው ተናግረዋል። በፍሬንች ኦፕን የቴኒስ ውድድር የዓለም ቁጥር አንዱ ያኒክ ሲነር እና ኮኮ ጎፍ አራተኛውን ዙር ተቀላቀሉ። በወንዶች ጣሊያናዊ የዓለም ቁጥር አንዱ ያኒክ ሲነር ቁጥር 34ቱን ቼክ ሪፐብሊካዊውን ጅሪ ለሄካን 6-0፣ 6-1 እና 6-2 በቀላሉ 3-0 በመርታት አራተኛውን ዙር መቀላቀል ችሏል። የመጀመሪያ የፍሬንች ኦፕን ድሉን ለማሳካት እየተፋለመ የሚገኘው ያኒክ ሲነር በቀጣይ ከቁጥር 17ቱ አንድሪ ሩብሌቭ ጋር የሚገናኝ ይሆናል። ቁጥር 3ቱ አሌክሳንደር ዝቨሬቭም ፍላቪዮ ኮቦሊን 2-1 በመርታት ወደ ቀጣዩ ዙር አልፏል። ጃክ ድራፐርም ጆዋ ፎንሴካን አሸንፏል። በሴቶች ደግሞ የዓለም ቁጥር 2ቷ አሜሪካዊቷ ኮኮ ጎፍ ማሬቮዝኳን 2-0 ረታለች። የዓለም ቁጥር 3ቷ አሜሪካዊቷ ጄሲካ ፔጉላም ቮንድሮሶቫን ስታሸንፍ ሚሊ አንድሬቫም ቀጣይን ዙር የተቀላቀለች ሆናለች። ክቡራትና ክቡራን ተመልካቾቻችን ከኢትዮጵያ ቴሌቪዥን የሰዓቱ የስፖርት ዜና ተጠናቀቀ። ደግነት መኩሪያ ነበርኩ። በሰላም ዋሉ።